አቤት ውስጥ ለውስጥ መንገድ ግን ማየው ነገር በሙሉ አዲስ ነገር እና ስሜት የሚሰጥ ነገር ስለሆነ ድካሙ ብዙም አይታወቅም። እስኪ ስጉዳት በሪ ሰላም እንዴት ነህ? ሰላም ነው። ስጉዳት በሪ የቱ ጋር ነው? በዚህ ቀጥታ በጣም አመሰግናለሁ። ቀጥታ ነው የምሄደው። የሚታጠፉ መንገዶች ስላሉ እዚሁ አካባቢ ነው። ሌላ በር ደግሞ ተጠቁሜ ነበረ። በድሪ በሪ ሱቃት በሪ ከሄድክ በኋላ በዛ ከጀርባ በኩል ትሄዳለህ። ከጀርባ ቀጥታ ስትሄድ በር አለ። አገኛለሁ ማለት ነው። እሺ፣ በጣም አመሰግናለሁ። እሺ፣ ስጉዳት በሪ ሰዓት ስጉዳት በሪ ስጉዳት በሪ ሰላም አለይኩም። እንዴት ናችሁ? ስጉዳት በሪ የቱ ጋር ነው? ደርሻለሁ። እዚህ ነው። እሺ፣ አመሰግናለሁ። ሽኩራን። እሺ፣ ሰላም አለይኩም። ወአለይኩም ሰላም። እንዴት ናችሁ? አማን ናችሁ? ሰላም ናችሁ? አልሐምዱሊላህ። እንዴት ናችሁ? ሰላም ነው። ስጉዳት በሪ ይሄ ነው አይደል? ይህ ከአምስት በሮች አንዱ በር ይሄኛው ነው። ይህ በአደረኛ ስጉዳት አለ። በአረበኛ ባብ ሰላም ይባላል። ባብ ሰላም ምን ማለት ነው? ስጉዳት ማለት እንግዲህ አንድ አማርኛ አጥኛ። እሺ፣ ችግር የለም ይንገሩኝ። እሺ፣ አጥንት ምናምን ተላቀም ነበር ይባላል በዚህ አካባቢ። ስለዚህ የቆሻሻ ማስወገጃ እንደማለት ነው። አጥንት ብቻ የአጥንት ማስወገጃ እንደዛ ነው። ስጉድ አጥፈሪ ነው። ስጉድ የተረመደ አጥንት የአጥንት ማስወገጃ ነበር። በጣም ደስ ይላል። በአረበኛ ባብ ሰላም ነው። ባብ ሰላም፣ በአማርኛ ሰንጋበር። ሰንጋበር። ኦኬ። ስለዚህ ሰንጋበር የሚለው ያግባባናል ማለት ነው። እና በኦሮምኛ ማለት ነው። እሺ፣ ከረሶፊ የሶፊ በመግቢያ መንገድ ነው። ሶፊ በዚህ ነው፣ መግቢያ መንገዱ በዚህ ነው። ከረሶፊ በየቋንቋው የተለያየ አይነት ትርጉም ነው ያለው ማለት ነው። ስለዚህ ትክክለኛውን ቦታ አግኝቻለሁ። ትክክለኛ ድሮ ስም ባብ ሰላም፣ ሁለተኛ በአረቤ ቋንቋ ስጉዳት በሪ። ወደዚህ ነበር የተላኩ መልእክት ተልኬ ጠፍቶብኝ ትንሽ ዞርኩኝ፣ ግን በትክክል አግኝቻለሁ። አሁን ደግሞ ወደ በድሪ በሪ መሄድ አለብኝ። በድሪ አለ። ከዚህ ቀጥሎ ያለው በድሪ በሪ ነው። በዛ እንግዲህ ሌላ በአማርኛ ትንሽ ያስቸግራል። እስኪ ያስረዱኝ፣ በድሪ በሪ ምንድን ነው? በድሪ የበድር ጦርነት ነበር እዛ መካ ላይ። ድል ያደረገበት በዛ ያንን እንትን አድርጎ ነው እዚህ ታላቁ ድል የተገኘበት የበድር ጦርነት ማለት ነው። እሱን ታሳቢ በማድረግ የተሰጠ ስም ነው። በጣም ደስ ብሎኛል ስላገኘሁት። ስሞትን ግን አልተዋወቅኩም። እኔ ጀማል መሐመድ ይባላለሁ። እኔ ደግሞ ሐሚድ ማሩ ይባላለሁ። ስላገኘሁት ደስ ብሎኛል። እሺ፣ በድሪ በሪ ይቀጥላል። ልክ ነኝ ማለት ነው። በአስመዲን በር ወጥቻለሁ። እንግዲህ ቀጣዩ ጉዞ የሚሆነው ወደ በድሪ በሪ ይሆናል ማለት ነው። ስለዚህ ወደ የት ነው የሚሄደው የሚለውን ሰው መጠየቅ ይኖርብኛል። ሰላም አባይ፣ እንዴት ነው?
ሰላም ነኝ። ሰላም ነው። አላህ ይበርካችሁ። አሜን። ሀረርን አስተዋወቃችሁ። ያው አሜን። በጣም ብርቅ እጹብ ድንቅ የሆነው ያንቺ አለባበስ በእውነት ወደዱት? ደስ ይላል አይደል? የቃት ማለት አንቺ ነው መሰለሽ የሀረሪ ሴት ማለት ነው። ቁንጅናሽ፣ አልባሳትሽ፣ ዲኮሬሽኑ፣ ሁሉ ነገሩ ያማረ አምሮብሻል። አመሰግናለሁ። አመሰግናለሁ። ሀረርን አስተዋውቅሽልኝ። ይሄ ነው ሀረር ማን ትመስላለች ብለሽ እሷን ትመስላለች። የሀረሪ ሴት ማለት እሷ ነች። እሺ አመሰግናለሁ። አምሮብሻል። አቆመሰበሽ የቃት አማንተሺ ሀልሺ ሙኩት ሙስኩት ቸኮሌት አምሮባታል። ወደ በድሪ በሪ ሂጂ ተብዬ ነበር። ወደ የት በኩል ነው የሚሄደው? እዚህ ጨለማ ባትሄዱ ይሻላል። በድሪ በሪ በዚህ ጋር ነው። በዚህ በኩል ነው የሚሄደው? እሺ አመሰግናለሁ ጋሼ። ግን በዚህ ጨለማ ትሄዳለች? አዎ ለትዕዛዝ ነው እየሄድኩ ነው። አመሰግናለሁ። ሽክራን። ኧረ ችግር የለም። እሺ አሜን። አምሮብሻል። እሺ አመሰግናለሁ። ሰላም። እሺ እዚህ ሆነ መገናኛችን። እዚህ ሆነ ማለት ነው። ምናልባት የመጨረሻችን ይሆን አላውቅም። እንዴት ነህ ግን? እንዴት ቆየ? ደህና ነህ ወይ? ኦኬ። በድሪ በሪ እኔ ትንሽ ተወዛገብኩ። ላይሆን ይችላል ምናምን ብዬና ቀና ስላየሁሽ ከርቀት በቃ ሊያሰባስበን ነው ማለት ነው የፕሮዲውሰሩ ብዬ አሰብኩኝ ማለት ነው። እንዴት ነበር ቆይታ? የት ቆየ? አርተር ራምቦ ነበር የሄድኩት። ያንቺ ከተለየ በኋላ አርተር ራምቦ ሙዚየም ነበር የሄድኩት። በጣም ደስ የሚል ቆይታ ነበር ያደረኩት። በ18ኛው መቶ ክፍለ ዘመን በመጨረሻው አካባቢ እዚህ የኖረ ሀረር የኖረ ሰው ነው። በ37 ዓመቱ ነው የሞተው። ግን ከ37 ዓመቱ 11 ዓመቱ በፍቅር ለሚወዳት ሀረር የገበረ ሰው ነው። ፎቶ አንሺ ነው፣ ባለቅኔ ነው። ቅኔውን አንብቤ ያለው በነገራችን ላይ እና በጣም የሚገርም ሙዚየም ነው የተመለከትኩት። በ37 ዓመት እንደዚህ 130 ዓመት ያህል የሚሻገር ታሪክ መስራት በጣም የሚደንቅ ነገር ነውና ዋራባውት ለሁላችንም ትምህርት የሚሰጥ ነው ማለት እኛ ምን እየሰራን ነው። እሱ ለሌላ ሀገር መጥቶ ይህን ያህል ታሪክ የሚሆን ነገር ትዝታ የሚሆን ነገር ጥሎ ካለፈ እኛስ በየቤታችን ሆነን ምን እየሰራን ነው የሚለውን ነገር እንድናስብ የሚያደርግ ነገር ነውና በጣም ደስ ይላል። ጥሩ ቆይታ እናሳለፍ። ግን ያው ከንግግር ተነድቻለሁ እንዴ በጣም አንድ ሴት ነው የሄድሽው? እኔ ደግሞ የሄድኩት የሀረር ባህላዊ ቤት ነበር የሄድኩት። በጣም ደስ የሚል ቆይታ ነበር። አዳጋር ይሰኛል። ውስጡ በቃ የሌለ ነገር የለም። የሀረር ሰዎች አጠቃላይ የሚገለገሉባቸው እቃዎች አሉ። ደስ የሚል ነገር ነው። ከዛ ውጪ ስርዓቱ ሁሉም ሰው በየቦታው ነው የሚቀመጠው፣ የቤቱ አባወራ ልጆች። ከዛ ውጪ ደግሞ በጣም የደነቀኝ ለትምህርት ያላቸው ተነሳሽነትን ሰው ጋር ለመጨመር የተማሩ ሰዎች፣ ቁርአንን የጨረሱና ሐፊዝ የሆኑ ሰዎች የሚቀመጡበት፣ እውቀትን ያልፈለጉ ሰዎች ደግሞ የሚቀመጡበት የተለየ ቦታ አለና ይሄ ምናልባት ሀረርና አካባቢው ላይ ለእውቀት የተሰጠ ልዩ ቦታ እንዳለ እንዳስተውል አድርጎኛል። በርካታ ያው ትንሽ በጣም ደስ ይላል። አርተር ራምቦ በነገራችን ላይ ከ130 ዓመት በፊት የነበረችውን ሀረር በፎቶ እንድትቀመጥ እና የትውልድ እንዲተዋወቀው እዛ የተመለከትኳቸው ፎቶዎች የጀጎል ፎቶዎች ውስጥ እንደዚህ አይነት ቅርጽ ተመልክቻለሁ። እንደዚህ አይነት ናቸው አብዛኛው ግንባታዎች የነበሩት። ያው በየዘመኑ ስለሚታደስ አሁን ነጭ ቀለም ተቀብቷል ምናምን። በእርግጥ ወደ አሸዋም ስለሚቀርብ ነጭ ቀለም ነው ሊሆን የሚችለውና ፎቶዎቹ ላይ የተመለከትኩት እንደዚህ አይነት ቅርጽ ያላቸው የጀጎል ግንብ ነውና በድሪ በሪ ላይ ደርሰናል። ይህ በር ደግሞ ምን አይነት በድሪ በሪ የተባለበት ምክንያት እየጠየቅኩ ነበረ። አቅጣጫ እንዲጠቁሙ ሰዎችን ስጠይቅና ምን አሉኝ? የበድር ጦርነት ታላቁ የበድር ጦርነትን መታሰቢያ በማድረግ እዚህ ያሉ አሚሮች ጦርነት ተዋግተው የሚገቡት በዚህ በር ነው። አስተውልሽ ከሆነ አብዛኛው በሮች አጭር ናቸው፣ ይሄ ረጅም ነው እና እስከ ፈረሳቸው እንዲገቡ እንዲመቻቸው ተደርጎ ነው የተሰራውና በድር ጦርነትንም ለማስታወስ እግረ መንገዱንም እንግዲህ የነሱም የጦርነት ውሎ ማክተሚያ
በዚህ በኩል ስለሆነ የሚገቡ ነው በድሪ በሪ የተባለው የሚል ነገር ሰምቻለሁ። ይሄን ይመስላል። በድሪ በሪ ስላገኘሁሽ ደስ ብሎኛል። እኔም ደስ ብሎኛል። የሀረርን ገጽታ ግን በምሽት እንዴት አየው ስትመጣ? ውይ እንዴት ደስ እንደሚል አይደል? ቀን ውለንበታል። አዎ ማታ ደግሞ የሆነ ለየት ያለ ስሜት አለው። ቀን ብዙ ቦታ ስንሮጣል፣ ማታ ደግሞ ምን እንደሚመስል አላየነውም። ዞር ዞር እንበል እስኪ። አዎ የምሽቱን የጀጎልን ውስጥ ደግሞ የምሽቱን ድባብ ደግሞ እንየዋ አይቻልም? አብረን በጣም ደስ ይለኛል። እሺ ሌላኛው የሀረር ምሽት ገጽታ ደግሞ ይሄ ነው። የምርም የፍቅር ከተማ ነች አይደል ሀረር? በጣም ነው ደስ የሚለው። እሱ ነው የሚገልጸው ነገር ያያየው። እንግዲህ ከሴት የቤት እንትን ካይሽ ይሄን ነገር አይተሻለው። በጣም ነው ደስ የሚለው። ማማ ነይ እንቀመጥ እንደዚህ ጋር አፈርቻ። እስኪ እንዴት ነበር ቆይታ? በጣም ደስ ይላል። ጥሩ ቆይታ። ምን ታደርጊዋለሽ? እስትንፋስ ያለው ሙዚየም ዘ ሊቪንግ ሙዚየም የእውነት ይገልጸዋል። በጣም ደስ የሚል ቆይታ ነው ያደረግነው። ሰዎቹም ግን እድለኞች ናቸው ለመናገር እዚህ ውስጥ የሀረር ትልቁ ታሪክ ያለበት ቦታ ውስጥ እየኖሩ ነው፣ ቅርስ እየጠበቁ ነው፣ ለቀጣዩ ትውልድም እንዲሁ እያሻገሩ ነውና በጣም ደስ የሚል ነው። በዛ ላይ እንዲህ የሚያምር ከተማ ውስጥ በምሽት ደግሞ በጣም የተለየ ገጽታ አለ። የሆነ መኖሪያ ቤት ውስጥ ያለው ነው እየመሰለኝ ያለው ከተማ የሚመስለው የሆነ እንትኑ ደስ ይላል። አሁን እዚህ ቡናው ምናምን ቢቀራረብ በቃ አለቀ። ሳሎን በጣም ደስ ይላል። ሰላም ነሽ? ሰላም ነሽ? አልሐምዱሊላህ። ሳያችሁ አዲስ ትመስሉኛላችሁ። አምሮባችኋል። በጣም ነው እናመሰግናለን። ሽክራን በሀረርኛ ውበት ነው የደፋባችሁ። በጣም እናመሰግናለን። እንኳን በሰላም መጣችሁ ወደ ውቢቷ ወደ ፍቅር ሀገር። እንኳን ደህና ቆያችሁ። በጣም ደስ ስላላችሁ እናመሰግናለን። እሺ ምንድን ነው መልዕክት ነው? እሺ እናመሰግናለን። ለዚህ እናመሰግናለን አይደል? ምን እየተካሄደ ነው? ወዴት ነው የምንሄደው? እኔ እኮ የጨረስን መስሎኝ ነበር። አይ ተመልካቾች ይረዱናል ብዬ አስባለሁ። ስለዚህ ቀኑ ሙሉ እኮ ነው ስንዞር ያልነው። ኧረ ፕሮዲውሰር ግን ያው እዚህ ከተማ ውስጥ ድካም ቢኖርም እዚህ የጀጎል ቅጥር ግቢ ውስጥ ያው ብዙ ነገር እያየን ነው። አይ ቻርጅ የሚያደርግ እሱ ነው እንጂ በጣም እሺ። ላንብብልሽ። ዱክ በር ላይ ሰው እየጠበቃችሁ ነው። መቼ? አሁን ዱክ በር የት ነው ግን? አቀፋዎች መጀመሪያ ዱክ እንጠይቃለን። ምሽትም ሰው እናገኝ ይሆን አላውቅም። ያው እንደታችን አይነት በነገራችን ላይ ሰውም እያየን ስለነበር ቶሎ እንሂድ ሳይመሽብን
ጅብም አለ ነገራችን። ሲመሽ ደስ ይለኛል። ምሽት ላይ ዞር ዞር እያልን እንትን እንበልና እንሂድ ወስነናል። አዎ የግድ ነው። ትእዛዝ ዛሬ ትእዛዝ ያልተቀበልን መቼም ልንቀበል አንችልም። እና እሱማ ከባህር ዳር እዚህ የፍቅር ሀገር ወደ ምስራቅ ኢትዮጵያ ክፍል የመጣንበት እስቲ ቆይ ዱክ በርቤት እንደሆነ በምን አውቅሽ ነው? እንደዚህ እኔ እንጃ በኮመን ሴንስ በዚህ ይመስለኛል። በዚህ እንሞክርና ሰዎች መጠየቅ እንችላለን። በነገር እንጠይቃለን። እሺ